ወይም ደግሞ እውነት ወይም ደግሞ እውን የሚያደርግ እንደሆነ፣ ሁለተኛ እምነት ለያዙት ሰዎች መልካም ምስክርነትን የሚያስገኝ እንደሆነ፣ በሶስተኛ እምነት ከፍጥረታዊ አእምሮ ውጭ የሆኑ ነገሮችን ወደ መረዳት የሚመራ እንደሆነ በአጠቃላይ አይተነው ከዛ በኋላ ግን የተገለጠበትን የእምነት አይነት ስናየው ትዝ ይላችሁ እንደሆነ ከቁጥር 4 እስከ ቁጥር 7 ወደ እግዚአብሔር የሚያቀርብ እምነት እንደሆነ ከታሪኩ አንጻር ተምረን አይተነዋል። ከዛ በኋላ ደግሞ ከቁጥር 8 እስከ ቁጥር 22 ምን አለን? ሊመጣ ያለውን ዓለም የሚያይ እምነት ሊመጣ ያለውን ዓለም የሚያይ እምነት። ይሄንን ክፍል እያየን ነው እንግዲህ ያው በመሃል ጥያቄዎች መጥተው በእርግጥም ሊመጣ ያለውን ዓለም እንድናይ የሚያደርግ ውይይት ነበር ያሳለፍነው። ከዛ በኋላ እስከ ቁጥር 22 ያ ከሆነ በኋላ ከቁጥር 23 እስከ 40 ዓለምን የሚያሸንፍ እምነት ደግሞ እንዳለ በዚሁ በታሪክ ውስጥ እያየን እንደምንሄድ ተነጋግረናልና እንግዲህ በዚህ ከቁጥር 8 ባለው ውስጥ ሊመጣ ያለውን ዓለም የሚያይ እምነትን ባለፈው ቁጥር 8ን አይተን አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ የሚለውን በእምነት እንደወጣ ሊመጣ ያለውን ነገር በሚያይበት እምነት በእምነት መነጽር ተመልክቶ እንደወጣ ቁጥር 8 ላይ ተነጋግረን ነበር። ይሄ ብቻ አይደለም። ቁጥር 9ን ስታዩት ራሱ ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ አለ። ይሄንን ዋጋ መክፈል ያስፈለገው ሊመጣ ያለውን የእምነት ኃይል ወይም ደግሞ በእምነት ኃይል ያንን ነገር ስለሚያይ ነው። ሊመጣ ያለውን ዓለም የሚያይ እምነት ስላለ ነው። እንግዲህ እዛ በሮሜ ምዕራፍ 8 ላይ ይመስለኛል። እስኪ አንድ ጊዜ ዞር ብዬ ሊያው ምዕራፍ ምዕራፍ እስኪ ቆያም የታገሱኝ እስኪ ይገለጣው ምዕራፍ 8 ላይ ቁጥር 18 ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ። ሊገለጥ ያለ ነገር አለና ቅዱሳን በእምነት ሊገለጥ ያለውን ነገር በእምነት ያዩ ስለነበር አሁን ዋጋ የሚያስከፍለውን ነገር ሁሉ ምን ያደርጉ ነበር? ዋጋ ይከፍሉ ነበር። ያንን ነው የሚያሳየው። ቁጥር 10 መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበር ይላል። እንግዲህ ይሄም በምንድን ነው የሚጠብቀው? በእምነት ነው የሚጠብቀው ማለት ነው። ስለዚህ አብርሃም መሰረት ያላትና ሰሪዋን ፈጣሪዋን እግዚአብሔር የሆነላትን ከተማ እርሱ ፈጣሪዋ የሆነላትን ከተማ ነው የሚጠብቀው። በእንግድነት ሀገር መጻተኛ ሆኖ እንዲኖር መጻተኛ እንዲሆን ያደረገው መጽናኛ የሆነለት ነገር እንዳለ እንማራለን ማለት ነው። ስለዚህ ያ መጽናኛ የሆነለት ነገር ምንድነው ያለን እንደሆነ እግዚአብሔር ለሕዝቡ ሊሰጥ ያለውን፣ ለሚያምኑ ሊሰጥ ያለውን፣ ለሚከተሉት ሊሰጥ ያለውን፣ ራሳቸውን ለእግዚአብሔር ለሰጡ ሊሰጥ ያለውን የወደፊትም በረከት ይጠባበቅ ነበረ። ስለዚህ ለመጠባበቅ የሚያስከፍለውን ሁሉ ዋጋ ለመክፈል ምንድን ነበር ማለት ነው? ዝግጁ ነበር ማለት ነው። ከዚህ ጋር እንግዲህ ቁጥር 11 እና 12ን ተስፋ የሰጠው የታመነ እንደሆነ ስለቆረጠች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች ይላል። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። ምክንያቱም በቃ ተስፋ በተቆረጠበት አይነት ሁኔታ ውስጥ ሊሆን አይችልም ብሎ ሰው በሚገምተው ሐሳብ ውስጥ ከሞተ ነገር ምን አደረገ ማለት ነው? ህይወትን አወጣ። ከሞተ ነገር ህይወት እንዲወጣ ሆነ። ስለዚህ በሳራ ህይወት ውስጥ እምነት በሚያስጨንቅ ነገር ወደ እግዚአብሔር እንድንመለከት የሚያስችል እንደሆነ ያሳየናል ማለት ነው። ምክንያቱም አሁን
የተለምዶ ፍርሃት አለ አይደል? ሳራ ምንም እንኳን አስቀድማ ምንድነው ያለችው? ካረጀሁ በኋላ በሆኑ ወልዳለሁን የሚል ስቃለች አይደል? እንግዲህ ምንድነው ፍርሃቷ በተለምዶ ሰው ልጅ የሚወለድበትን መንገድ እንዳልተከተለች። እንግዲህ አሁን የሆነ አንድ በውስጡ ያዘለ አንድ ሐሳብ አለ ማለት ነው። ይህ እንዴት ይሆናል አይነት ሳቅ ነው። ገባችሁ? ምክንያቱም ይሄ ተፈጥሮን የሚጋፋ በተፈጥሮ እንደምንረዳው ከሚሆነው ነገር ያለፈ ነገር እንደሆነ ያሳያል ማለት ነው። ስለዚህ ምንድነው በዚህ አይነት ሁኔታ ይሄን መልስ ትመልስ እንጂ አንድ የሆነ በውስጥ ያዘለ ተስፋ እንዳልቆረጠ ሰው ተስፋ ያልቆረጠች እንደሆነም ደግሞ እናያለን ማለት ነው። የታመነችው በራሱ ጊዜ ቃሉን በታማኝነት በራሱ መንገድ በሚፈጽመው በእግዚአብሔር ስለሆነ ማለት ነው። ስለዚህ እግዚአብሔር ታላቅ ሕዝብን እንደ ሐሳቡ ምን ያደርጋል ማለት ነው? ያስገኛል። ይሄ እንግዲህ በእምነት የሚታይ ነገር ነው። እምነት ከምናስበው ከምናውቀው ነገር ያለፈ ነው። እምነት ፕሩፍ ከምናደርገው ነገር ያለፈ ነገር ነው። እግዚአብሔር እቅዱን እንደሞተ ከመሰለ ሰውነት ነው የፈጸመው። ስለዚህ ማንም አይጠብቅም። ብዙውን ጊዜ እግዚአብሔር እንዲህ አይነት ነገሮችን ከራሱ ሐሳብ በመነጨ ሁኔታ ይሰራል። ደካማ በሆኑ ሰዎች ተስፋ የለሽ ሆነው በሚታዩ ነገሮች ከድካም ውስጥ እግዚአብሔር ብርታትን ያወጣል። ምክንያቱም ከበላተኛ ውስጥ መብልን ከሞት ውስጥ ሕይወትን ተብሎ የለ። ስለዚህ ጌታ ይሄን የሚያስገኝ ስለሆነ እግዚአብሔር በብዛታቸው እንደ ሰማይ ከዋክብት የበዙትን ደግሞ የሞተን ሰው ከመሰለው እንዲወለዱ ምን አደረገ? አከናወነ ማለት ነው። ስለዚህ የሚመካ ቢኖር በጌታ ነው መመካት ያለበት። በራሱ ሐሳብ፣ በራሱ እውቀት፣ በራሱ ሁኔታ፣ በራሱ ችሎታ፣ በራሱ መንገድ ከማሰብ ከማቀድ መውጣት አለበት። ለምን? የእግዚአብሔር ሐሳብ እሱ ስለሚፈጸም እርሱ ስለሚከናወን ማለት ነው። እንግዲህ ይሄ እዚህ ድረስ አይተናል። እስከ ቁጥር 22 ድረስ እንዘልቃለን። በዚህ አሁን በሰጠኋችሁ ርዕስ ውስጥ የሰጠኋችሁ ርዕስ ምንድነው? ሊመጣ ያለውን ዓለም የሚያይ እምነት እንደሆነ። ስለዚህ አሁን እኛ በዚህ ዘመን ያለን ሰዎች ሊመጣ ያለውን ዓለም ምን እንደሚመስል በእምነት መመልከት እንችላለን። የክብርን ጌታ አውቀውት ቢሆን ባልሰቀሉት ነበር አለ። አላወቁትም። ቢያውቁት ኖሮ አለ። አውቀውት ቢሆን ኖሮ ማንም ሰው የራሱ የሆነውን ሕይወት የሚሰጠውን ወደ መልካም የሚያመጣውን የዘላለም ሕይወት የሚሰጠውን በምንም አይነት በክፋት ውስጥ እንዲያልፍ ፈቃዱ አይደለም። ቢያውቁት ኖሮ ነው የተባለው አይደል? አሁን ልክ እንደዛ ነው። እግዚአብሔር ያዘጋጀልንን ብናየው ኖሮ ዛሬ በሕይወታችን አንቀልድም። ብናየው ኖሮ በክርስቶስ መስቀል ላይ እንዲህ ሰነፎች አንሆንም። ብናየው ኖሮ ቸልተኞች አንሆንም። ግን ምክንያት አይሆንም። ለምን? እግዚአብሔር እንድናይ አድርጓል። በምን? በእምነት። ክብር ለእርሱ ይሁን። በእምነት ያሉ ሰዎች ያዩታል። ለዚህ ነው ዋጋ የከፈሉትና አብርሃም። ለዚህ ነው ምዕራፍ 11 ላይ የምታዩቸው ቅዱሳን ዋጋ የከፈሉት በእምነት ያዩ ስለነበረ ነው። ይህንን እንድናይ እግዚአብሔር ይፈልጋል። እኛም ይግለጥልን። በእውነት እግዚአብሔር እንደ ቅዱሳኑ ይግለጥልን። ያልገባን ነገር እግዚአብሔር እንዲገባን መንፈስ ቅዱስ እንድንረዳ ይርዳን። ከቁጥር 13 እስከ 16 የሚያነብልኝ ሰው አለ? እስኪ ፈቃደኛ አንብብኔ። አዎ እባክህ። ዕብራውያን ምዕራፍ 11 ቁጥር 13 እስከ 16
እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና፣ ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። አሌው ታሰማልን። እግዚአብሔር ይስጥልን። እንዴት ደስ የሚል ነው በእውነት። ይሄ ሰው በምጥ ያለ ሰው ይመስለኛል። እኛ ሁላችን እንደው ቢገባን እንደው ቢገባቸው ብሎ የተናገረ ይመስላል። እንደዚሁም አለ። አሁን ተመልከቱ፣ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። እኮ ምን ማለት ነው? በእምነት እኮ ነው። አንድም ትዝ ይላችኋል፣ ሙሴ በሞት ተጠርቷል። ሲጠራ ከሩቅ ተሳለማት ነው የሚለው። አምሳያ ነው፣ ጥላ ነው። እኛ ደግሞ በእምነት እናያታለን። ነገር ግን ሰው በእምነት ሲመለከት በእጁ እንዳለች ሊኖርባት እንደተዘጋጀች ለእርሱ እንደሆነች ሊያምን ይገባል። ምክንያቱም የተደረገው ሁሉ ክርስቶስ ያደረገው ሁሉ ለማን ስለሆነ? ለእኛ ስለሆነ። ጻድቃን በእምነት ከመኖራቸው በእምነት ይኖራሉ። በእምነት ከመኖራቸው ሌላ የተስፋውን ቃል ሳያገኙ አምነው ሞቱ ተብሎ ተነግሮናል። ቅዳሴያችንም ላይ እንላለን አይደል? ትዝ ይላችሁ እንደሆነ ምስባክ ከመሰበኩ በፊት ከምስባክ በኋላ ወንጌል አለ። ወንጌል ከመነበቡና ምስባክ ከመሰበኩ በፊት ለወንጌል ዝግጅት ያዘጋጃቸዋል ካህኑ ምዕመኑን። ብዙ ጻድቃን ብዙ ነቢያት ሊያዩ ወደዱ፣ አላዩትም። ሊሰሙ ወደዱ፣ አልሰሙትም። ሐዋርያትን ነው የሚላቸው ጌታችን ኢየሱስ ክርስቶስ። ልብ አድርጉ። ሊመጣ ሊነበብ ያለውን ወንጌል እዛ ቅዳሴ ላይ የምንሰማው ሊመጣ ያለውን ወንጌል ምን ያህል ብርቱ እንደሆነ፣ ምን ያህል የምስራች እንዳለው፣ ምን ያህል ሰላም እንዳለው፣ ምን ያህል የሚገዛ እንደሆነ ከወዲሁ ካህኑ ያዘጋጃል ማለት ነው። ብዙ ጻድቃን ብዙ ነቢያት ሊያዩ ወደዱ፣ አላዩም። ሊሰሙ ወደዱ፣ አልሰሙም አላቸው ደቀ መዛሙርቱን ጌታ። የእናንተ ያዩ ዓይኖች የሰሙ ጆሮች እንደምን የተመሰገኑ ናቸዋል። ይሄንን ምጥ ካህኑ ያዘና ምዕመናን ልብ ውስጥ እንዲወለድ አቤቱ ይሄ የወንጌል ቃል አሁን የሚነበበው ቀጥሎ የሚነበበው የወንጌል ቃል እንዲገባን ለነሱ እንደገለጥክ እንድትገልጥልን እንድትረዳን እንዳዩ እንደሰሙ ሰዎች እንድንሆን የበቃን አድርገን ብሎ ይጸልያል። እውነት ነው። ሰው ይሄ ቢገባው የወንጌልን ቃል እኮ በፍርሃት እኮ ነው የሚሰማው። ስለዚህም ዲያቆኑ መጨረሻ ላይ ያውጃል። ምስባኩን ከሰበከ መዝሙሩን ከዘመረ በኋላ ያውጃል። ሃሌሉያ ቁሙ አድምጡ፣ የክርስቶስን ወንጌል ቆማችሁ አድምጡ ይላል። ያውን ቆማችሁ እኮ ነው። ይገርማችኋል። ሰው ሁሉ ቆሞ እንዲያደምጠው በቃ ይሄ የምስራች ይሄ የወንጌል ክብር ለእናንተ የመጣ ሰላማችሁን የሚያውጅ ህይወታችሁን ያደሰ ዘላለማዊ ቁም ነገር የያዘ ወደ እናንተ የመጣ የዘላለም ሐሳብን ይዞ የመጣ እናንተን ለዘላለም የወለዳችሁ ይሄ የክብርን ወንጌል ቆማችሁ ስሙ ብሎ ያዘጋጃል። ይሄ እንግዲህ ልክ ዘ ሴም ቲንግ እዚህ ቁጥር 13 እስከ 16 ላይ ያነበብ ነው።
አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም ማለት። ሊያዩ ወደዱ አላዩም፣ ሊሰሙ ወደዱ አልሰሙም። እናንተ ግን አያችሁ፣ ሰማችሁ። ወገኖቼ ወንጌል የመጣልን ካዩና ከሰሙት ነው። ደስ ይበላችሁ። በስማ በለው የሆነ አይደለም። ወንጌል የተረጋገጠ ነው። የዳሰሱት፣ ያዩት፣ የሰሙት ነው ያመጡልን ወደኛ። ነገር ግን አሁን የዕብራውያን ጸሐፊ የተስፋውን ቃል አላገኙም። ሳያገኙ አምነው ሞቱ ተባለ። ሳያገኙ አምነው ከሞቱ እኛ ያገኘነው ምን ሆነ? ምን ነው በእምነት መኖር አቃተን? ሳያገኙ አምነው ሞቱ። እንደተሰጠው እንኳን ክርስቲያን አምኖ እንዲኖር እንኳን አቅቶታል እኮ ወገኖቼ። በጣም የሚከብድ ነገር ነው። እንደ ዳኑ የወንጌል ቃል እንደመጣላቸው ክርስቲያኖች አይደለንም። ክርስቲያኖች ሁሉ የሚኖሩት እንደዛ አይደለንም። ከሞቱ በኋላ እግዚአብሔር ድንቅ የሆነውን የሕይወታቸውን ጥልቅ ታሪክ ሰጥቶናል ለኛ። ይሄ ዕብራውያን 11 ምን አይነት ከእግዚአብሔር ጋር ምን አይነት ግንኙነት እንደነበራቸው የሚያሳይ ነው። ሁሉ በታሪካቸው ውስጥ ምን አለ? መልካም ነገር አለ። ብዙ ውድቀት ደግሞ ነበር። ምክንያቱም እነርሱ የኛ አይነት ስሜቶች የሰው ልጆች ስለነበሩ፣ የሚሰማቸው ስለነበሩ ውድቀታቸውንም መነሳታቸውንም ነገረን። ስለዚህ ውድቀታቸው ግን ለኛ ምንድነው ማለት ነው? ማስጠንቀቂያ ነው። ይሄ ማስጠንቀቂያ እንዲሆን ነው የተጻፈልን። ልብ አድርጉ። እዚህ ላይ ውድቀታቸው አብቅቷል እኮ። እግዚአብሔር በሕይወታቸው የእርሱ ጸጋ ፍሬ የሆነውን ሁሉ እንዲጻፍልን አድርጓል። እዛ ላይ አብቅቶ ማለት ነው። እኛ እንድንኖረው፣ እኛ እንድንሆነው። አሁን በእነዚህ ቁጥሮች ውስጥ እግዚአብሔር በቅዱሳን አባቶች በእነሱ መቃብራት ላይ የጻፈላቸው የሕይወታቸው ምስክርነቶች ነው። ስለዚህ ያን ምስክርነት እናያለን። በመጀመሪያ ከሚታዩ ነገሮች ባሻገር አርቀው እንደተመለከቱ አሻግረው አዩ ብሎ ይነግረናል። የተስፋውን ቃል ከሩቅ ተመለከቱ ይለናል። የሚመጣውን ክብር እርግጠኝነት በአእምሯቸው አምነው በልባቸው የተስፋውን ክብር ተሳለሙት ይለናል። ባያገኙትም ግን አምነውታል። ባያዩትም ባይጨብጡትም እናንተ ያዩ አይኖች የሰሙ ጆሮች የተባረኩ ናቸው ተባለ። ያልሰሙት ነገር ግን በእምነት የኖሩ ተስፋውን በሩቅ የተሳለሙ፣ ምክንያቱም ክርስቶስ ገና አልመጣማ፣ ግን በእምነት ኖሩ። ስለዚህ ምንድነው የሚያሳየን? የተለያየ ነጥቦች እናያለን። አንድ 7 ነጥቦችን እዚህ ውስጥ እናያለን። በደንብ አስተውሉኝ። የመጀመሪያው ነገር ምንድነው ብያለሁ? ከሚታዩ ነገሮች ከዛ ሰው ሊያይ ከሚችለው ነገር ባሻገር አርቀው እንደተመለከቱ ያሳየናል። ይሄ አርቀው እንዲመለከቱ ያረገው ነገር ምንድነው ያላችሁ እንደሆነ እምነት ነው። ስለዚህ በእምነት አምነው በልባቸው የተስፋውን ክብር ተሳለሙት ነው የሚለን። በሁለተኛ ደረጃ በልባቸው የተሳለሙትን የወደፊቱን ክብር በሕይወታቸው ተግባራዊ የሆነ ለውጥን አስከትሏል። በሰማዕትነት አልፏል። ግማሹ በመጋዝ ተሰነጠቀ ይለናል እኮ፣ ሌላው በድንጋይ ተወገረ እኮ ይለናል። በምድር ላይ እንግዶችና መጻተኞች መሆናቸውን እንዲያምኑ አደረጋቸው።
ይሄው ቃል ይሄው ሐሳብ እዚህ ውስጥ የያዘ ነው። በሶስተኛ ምን እናያለን? ራሳቸውን እንግዶችና መጻተኞች መሆናቸውን አምነዋል። አሁን በማመናቸው ሌላ ዓለምን ሊሰጥ ተስፋ ለሰጠው ለእግዚአብሔር ግልጥ የህይወት ምስክርነትን ሰጡ። ይሰጣል ያን ተስፋ የሚለውን ሐሳብ በልባቸው አምነው ይዘው ምስክርነትን አደረጉ፣ ምስክርነትን ሰጡ። ምክንያቱም በእንግድነትና በመጻተኛነት በመኖራቸው ለእነርሱ የሚሆነውን አገር እንዲፈልጉ በተግባር እንዲመለከቱ አደረገ። እንግዳና መጻተኛ ከሆነ የትኛው ነው አገሬ ብሎ መፈለግ ይጀምራል። ወገኖቼ ድንኳን የሆነችው ምድራችን አሁን ያለንበት ይለናል ሐዋርያው ጳውሎስ ለቆሮንቶስ ክርስቲያን። ድንኳን ከሆነ እኛ በድንኳን መኖር አንፈልግም እንዴ? መቼ ነው ቋሚ የሆነ ቤት የሚኖረን አትሉም እንዴ? ስለዚህ ሰው ያን ማሰብ ይጀምራል። እንዴ ረሃብ፣ ቸነፈር፣ ማጣት፣ ማግኘት፣ ማዘን፣ መደሰት እንደዚህ ነገሮች ሁሉ በተፈራረቁበት ዓለም ውስጥ ድንኳኑን ለጊዜው ተክሎ ሲጓዝ እንደገና ነቅሎ ተሸክሞ የሚሄደውን ይሄንን ጊዜያዊን ዓለም እንግዳና መጻተኛ እንደሆነ ከተነገረው ለምን ፐርማነንት የሆነ ፕሌስ አይፈልግም? እንዴት አይፈልግም? ስለዚህ ይሄ በልባቸው እንዲኖር በዚህ ቃል ውስጥ ይነግረናል ማለት ነው። በተግባር የሚያመለክቱ ናቸው። አሁን በእንግድነትና በመጻተኛነት በመኖራቸው ለነርሱ የሚሆነውን ነገር ወይም ደግሞ ለነርሱ የሚሆነን አገር እንዲፈልጉ በተግባር ይመለከቱ ከሆነ አራተኛውን ሐሳብ ያመጣልናል። ምን? ትተው ወደ ወጡበት ዓለም የመመለስን መሻት አሸነፉ ማለት ነው። ምን እያልኩ ነው? ትተው የመጡት ዓለም አለ። ሲመጡ እዚህ ላይ ድንኳን የሆነ መጻተኛ የሆነ ጊዜያዊ የሆነ ነገር ላይ ነው የመጡት። ከመጀመሪያ የመጡበት ቦታ የተስማማ አይደለም። ስለዚህ ጊዜያዊ ቢሆንም እንኳን የመጡትን አገር እንዲናፍቁ አላረጋቸውም። ምክንያቱም የመጡበት ከመጀመሪያውም የግብፅ ባርነት ነው። ስለዚህ በግብፅ ባርነት ማንም መኖር አይፈልግም። የትኛውም እስራኤል በዛ ባርነት መኖር አይፈልግም። አንዳንድ ለሆዳቸው ያደሩ ለክብራቸው ያደሩ የግብፅ ሽንኩርትና ጮማ ይሻለን ነበር አንተ እዚህ በምድረ በዳ ከምታሰቃየን ብለው በሙሴ ላይ ብዙ አግረምርመዋል። ነገር ግን መመልከት የቻሉ ማየት የቻሉ እነዚህን ቅዱሳን ግን ያመጣልናል ሐዋርያው ጳውሎስ። ስለዚህ ለመመለስ አልፈለጉም። ያንን ፍላጎት አሸንፈዋል። የእግዚአብሔርን ጥሪ ሰምተው ከዚህ ከአሁኑ ዓለም ራሳቸውን የለዩትን ሰዎች ዲያብሎስ አጋጣሚዎችን በማመቻቸት ወደ ወጡበት ዓለም እንዲመለሱ ለማድረግ የሚጥር ብዙ ጊዜ በክርስቲያኖች ላይ ነው። በክርስትና ከተጠራችሁ በኋላ ክርስቶስን ካወቃችሁት በኋላ አዚም እንዲያደርግባችሁ እንደገና ወደ ኋላ እንድትመለሱ ክርስቶስ ለሕይወታችሁ ክብር ብርሃን እንደሆነ ልጅነትን እንድታገኙ እንዳደረገ ለእርሱ ክብር ራሳችሁን እንድትሰጡ እንደሆነላችሁ ይሄ ሁሉ ድካም በመስቀል ላይ እንደተደረገ እንደምንም ነገር ብሎ ከልባችን ተራ የሆነ ታሪክ እንደሆነ ያስቀምጥልናል። ዲያብሎስ የትኛውንም አጋጣሚ ለመጠቀም የተነሳ ነው። እነዚህ ቅዱሳን ግን አላሸነፋቸውም። ወደኋላ ለመመለስና ለመሄድ አላሸነፋቸውም። ያሉበት እንግዳና መጻተኛ ቢሆኑ ኧረ መኖሪያ የተደላደለ ያስፈልገናል ብለው የነበሩበት ቦታ አልሄዱም፣ አልተመለሱም።
ወገኖቼ እግዚአብሔርን ከቀመሳችሁት ከክርስቶስ ጋር ህብረት አድርጋችሁ በደሙና በስጋው ታትማችሁ ልጅነትን ተቀብላችሁ ከኖራችሁ በኋላ ዲያብሎስ በሚያመጣው አጋጣሚዎችን በማመቻቸት ወደ መጣንበት እንድንመለስ የሚያደርጋቸው ብዙ ነገሮች የስጋ መጎምጀት፣ የዓለም ማራኪነት፣ በስጋ ዝምድና የሚመጡ ቤተሰባዊ ተጽዕኖዎች፣ የኑሮ ተግዳሮቶች፣ ችግሮች፣ የማህበራዊ ኑሮ ሁኔታዎች በተለያዩ መንገዶችና ጊዜያት ወደ ወጣንበት ዓለም እንድንመለስ እድል ይከፍታሉ። እነዚህ ነገሮች ከክርስቶስ ይልቅ ዘመዳችሁን እንድትሰሙ የሚያደርግ ብዙ ነው። አንተ እኛን ስማ፣ እኛን አድምጥ የሚሉ ብዙ ናቸው። የእነሱን መንገድ ሊያሳዩን፣ የክርስቶስን መንገድ ሊያስተውን የሚጥሩ በጣም ብዙ ነገሮች ናቸው በህይወታችን ወገኖች። አብርሃም ይለናል መጻተኛና እንግዳ እንደሆነ ራሱ በግልጥ የተናገረ ነው። ልብ አድርጉ። ሎጥን ታስታውሱታላችሁ። ሎጥ ሰውን እንደተከተለ ተጽፏል እና አብርሃምን ተከትሎ እንደወጣ። ምክንያቱም ከአብርሃም ጋር እንደሄደ 3 ጊዜ ተጠቅሷል። ስለሆነም ሎጥ እድሉ ሲያጋጥመው በሁኔታው ተጠቅሞ ወደ አገሩ ሜዳማ ከተሞች ተመለሰ። አብርሃም ግን ወደ እግዚአብሔር ከተማ የምትፈልገውን ኮምፕሌን አታድርግ፣ አታጉረምርም፣ የፈለግከውን መርጠህ ሂድ አለው። አብርሃም የተደላደለውን ለምለም መስኩን ይወስዳል ብሎ አስቦ ነበር። አረ ምረጥ፣ በዚህ ነገር ግድ የለህም አለ። እሱ የለመለመውን መስክ መርጦ ሄደ። አብርሃም ግን ወደ እግዚአብሔር ከተማ ሄደ። በጣም ልዩነት አለ። ያመነ አይናወጥም። ያመነ የሚያየውን ያውቃል። ወደ እግዚአብሔር ከተማ መሻገር ያስፈልጋል ወገኖቼ። ወዮ ከሎጥ ዘመን ጀምሮ ተስፋቸውን ሳይቀበሉ ለፍጥረታዊ አስተሳሰብ አይመችም እኮ። ለስጋ የማያቋርጥ ፈተና ከሆነችው ከእምነት ጎዳና ነው የወጣው። ስንቶች እንደዚህ እንደ ሎጥ ተሰናክለዋል። ወገኖቼ ወደኋላ እንድንመለስ ከሚያደርጉ አጋጣሚዎች ማምለጥ አለብን። እንዴት እናምልጥ ያለን እንደሆነ የጌታችን የኢየሱስ ክርስቶስ ወገን መሆናችን በግልጥ እንመስክር። ወገንተኛ እንሆን። ምናችሁ ይጎላል? ለክርስቶስ ወገንተኛ ብትሆኑ ምናችን ይጎላል? ሰው እኮ ለሰው እንኳን ጠበቃ እኮ ይቆማል። ምን ሆናችኋል? በግልጥ መመስከር እንድንችል ደግሞ በእርግጥ ከዓለም የሚለየንን ከእግዚአብሔር የተቀበልነው መንገድ የእምነት መንገድ እንግዶችና መጻተኞች ሆነን እንድንታይ የሚያደርግ አያችሁ። መጻተኞችና እንግዶኞች ከሆናችሁ ከተሰማችሁ ያ ስሜት ነፃነት እንድትፈልጉ ያደርጋችኋል። የትኛው ሀገር ነው ነፃነት የማይፈልግ ወገኖቼ? እስኪ ከእናንተ ውስጥ ማን ነው ለኢትዮጵያ ሰላም የማይጸልይ? ሰው እኮ ሰላም ይፈልጋል። በሰላም ወጥቶ በሰላም መግባት እኮ ይፈልጋል። እንግዳና መጻተኛ በሆንክበት ሀገር ዓለም ምንም ሰላም አይሰማህም። ልንገርህ፣
ሰላማችን ኢየሱስ ክርስቶስ በዓለም ሳለን ሰላምን ከሰጠን ከእርሱ ጋር ብንኖር እንዴት ሊሆን ነው? ስለዚህ የበለጠውን ነገር እንድናስብ ያደርገናል ማለት ነው። ሊመጣ ያለውን ክብር እውነተኛነት እንመን ወገኖቼ። በናፍቆት እንሳለመው፣ እናቆለባብሰው። የምናየው ርስት አለ ወገኖቼ። ብናየው ወይኔ ነው የምንለው። ያዩትማ ራሳቸውን ሰጡ። እኛ በእምነት እኮ ማየት ስላቃተን እኮ ነው። ብናይ የክርስቶስ ወገንተኞች እንሆን ነበር። ስላላየን ቲፎዞነታችን ለተለያየ ነገር ነው። እግዚአብሔር ይጠብቀን። በእውነት አሳልፎ የሰጧቸው እግዚአብሔር ይጠብቀን። በአምስተኛ አራት ሐሳቦችን አይተናል። በአምስተኛ የምናየው ወደ ገዛ ሀገራቸው የመመለስን አጋጣሚ እምቢ ብለዋል። የሚበልጠውን ሀገር ያውም ሰማያዊውን ሀገር ይናፍቁ ነበር። ስለዚህ ይሄ ነፃነት እንዲኖራቸው አድርጓል ማለት ነው። ስለዚህ ሰማያዊ ሀገር መናፈቅ እንዲናፍቁ ነፃነት እንደነበራቸው ያሳየናል። እምነት ነፃነት ይሰጣቸዋል። በመጀመሪያ ያ ነፃነት እንድትበረቱ የሚያደርግ ነው። ምክንያቱም እምነት በራሱ ነፃነት ነው። ይህን እንዴት እንደሆነ ላምጣላችሁ። እግዚአብሔር ዓለም በኃጢአት እንደተያዘ እና በዘላለም ሞት እንደተያዘ ተመለከተ። ሲመለከት የሚያድን የለም። ነፍሱን ለሌሎች ሰጥቶ እንኳን የሚያድን የለም። ይሄ ሲጠፋ እግዚአብሔር አንድያ ልጁን ላከ። እግዚአብሔር አንድያ ልጁን ሲልክ የሚቀበል መኖር አለበት። የሚቀበል ከሌለ አደጋ ነው። ምክንያቱም ይሄ የሚመጣው የዘላለም ሕይወት የሚሰጥ ነው። አሁን እግዚአብሔር በፍቅር ልጁ ሲሰጥ እኛ ደግሞ መቀበላችን እምነት ተብሎ ይጠራል። የእግዚአብሔርን ስጦታ ታንኪዩ ብሎ መቀበል እምነት ተብሎ ይጠራል። ይህ የመጀመሪያው ታንኪዩ ብለን የምንቀበለው እምነት ውስጣችንን መጀመሪያ ሰላም እንዲሰማው ያደርገዋል። እረፍት፣ የዘላለም እረፍት። ከዛ አክሽን በዛ ውስጥ መኖር እንድንጀምር ያደርገናል። ምክንያቱም በነፃነት እንድንኖር ክርስቶስ ምን አደረገን የተባለው? ነፃ አወጣን። ስለዚህ አሁን እግዚአብሔር የመስጠቱና እኛ የመቀበሉ ጉዳይ የሚያመጣው እምነት የተባለው ነገር መጀመሪያ ሰላምን ነው በውስጣችን የሚያወጀው። ለምን? ከባርነት መውጣት፣ የባርነትን ነገር እንዳናስብ የሚያደርግ፣ አሮጌውን ነገር እንዳናስብ የሚያደርግ፣ ሁሉን አዲስ ባደረገበት በእርሱ ኃይል ነገሮችን መመልከት፣ ይሄንን እንድንመለከት ያደርጋል። ስለዚህ ነፃነት በእምነት እኮ ነው። በእምነት ምንድን ነበራቸው? ነፃነት ነበራቸው፣ አሻግረው ስለተመለከቱ። በስድስተኛ በህይወታቸው እንደዚህ አይነት ጠባይ ላላቸው ሰዎች እግዚአብሔር ለምሳሌ ምንድነው አምላካቸው ተብሎ ሊጠራ በእነርሱ አያፍርም ይላል እግዚአብሔር ቃል። አምላካቸው ተብሎ ሊጠራ በእነርሱ የማያፍረው እግዚአብሔር የህይወት ታሪካቸው ውስጥ ውድቀቶች እንዳሉ ያውቃል።
ይሄ ጠባይ አለ። እሱ ደግሞ አምላክ ተብሎ ሊጠራ በእነርሱ አያፍሩም ተብሏል። ብዙ ውድቀቶች እንዳሉ ተዘርዝረዋል። እነርሱም ቢሆኑ ያለ ጥርጥር በብዙዎቹ ውድቀቶቻቸው እያፈሩ እንዲመጡ አድርጓቸዋል። ነገር ግን ለመንገዳቸው ውበትን ያሰጠው ጉዞ የመጀመሩበት ህይወታቸው የገዛው ታላቅ ማንነታቸው ሳይሆን ታላቅ እግዚአብሔር የሰጣቸው መመሪያ እምነቱ ሆኖ በመገኘቱ ነው። እግዚአብሔር የኔ ሊላቸውና አምላካቸው ተብሎ ሊጠራ ካላፈረ ይሄ ኃይልና ድፍረት ሆኗቸዋል። አላሸማቀቃቸውም። ወደኋላ እንዲሉ አላደረጋቸውም። ምንድነው ያልተሰጠን ለኔና እናንተ እምነትና ድፍረት? ወደኋላ እንዳንል እንዳንሸማቀቅ እግዚአብሔር የኔ ብሎ በክርስቶስ ወደደን። የወደዳቸውን ደግሞ እስከ መጨረሻው ወደዳቸው ተባለ። አብ የተከለው ማንም አይነቅለውም ተባለ። የተደላደለ እሱ ካላፈረብን እኛ እንዴት እናፍርበታለን? ወዳጆቼ እግዚአብሔር ይጠብቀን። በእውነት ይሄ ዓለም ክርስቶስን በመጥላት አብዷል። በእውነት በማወቅም ሳያውቅም ሰዎችን ለመቃወም ክርስቶስን እየተቃወመ ነው። ሳያውቀው እሱ ዱርይነትን ለምዶ ክርስቶስን የሚያምኑትን የሚያሳድድ ከሆነ የሚገርመው ክርስቶስን አምናለሁ ብሎ የሚኖረው ሰው ክርስቶስ አምላኩ ተብሎ ሊጠራ አላፈረበትም። በዛ ዱርዬ እሱ ግን አፍሮበታል። አትጥሩ ብሎ እንደውም ዱላ ይዞ ይዞራል። እሱ የመናፍቅ ነው ብሎ ይጀምራል መክሰስ ሳያውቀው። እግዚአብሔር የኔ ይላችኋል ወዳጆቼ። እስኪ እግዚአብሔር የኔ ይለኛል በሉ ለራሳችሁ። ግን አስቡት፣ እግዚአብሔር እኔ አምላኩ፣ እኔ አምላክሽ፣ እኔ አምላክህ ተብዬ ልጠራ አላፍርም ካለ ምን ያሳፍረናል? እኛ በሱ ላይ ለምን እናፍርበታለን? መንፈሳዊ መሆንን መታየት አንፈልግም? በዚህ ተለዋዋጭ ዓለም ውስጥ ራሳችንን ለዋውጠን ነው የምናየው። ዳንኪራ ከሚረግጡት ጋር ዳንኪራ ረጋጭ ሆነን እንቀርባለን። መንፈሳዊ ከመሰሉ ጋር መንፈሳዊ ሆነን እንቀርባለን። ዘፈን ከሚወዱት ጋር ዘፈን ወዳጅ ሆነን እንቀርባለን። አብረን እናሸረግዳለን። ቅይጥ ዓለም። ይሄ ሁሉ ሆኖ እግዚአብሔር አላፈረብንም። አውቃለሁ ላለው ብልጠት ለያዘው ዓለም፣ ብልጠት ለያዘው ወዳጃችሁ፣ ጓደኛችሁ በእርሱ ብልጠት ዓለምን ከፍ አድርጎ ሲነግራችሁ እናንተም እሱም መስላችሁ ስትናገሩ አላፈረባችሁም? ድምፁን ትተን ሌላ ድምፅ ስንሰማ አላፈረብንም? እግዚአብሔር ማምለክ ኋላ ቀር እስኪመስለው ድረስ በብልጣ ብልጦች መካከል ሆኖ እግዚአብሔር እንደማያምን ሆኖ አክት ሲያደርግ አላፈረብንም? አልታያቸውም? እነዚህ ሁሉ እዚህ ጋር የታዩ ቅዱሳን ለሁሉ አልታያቸውም ወገኖቼ። ያላፈረባቸውን አምላክ ምን ሰጥቷቸዋል? ሞር ኃይል ሰጥቷቸዋል።
ይሄ ለመንገዳቸው ምንን ሰጠ ማለት ውበትን ሰጠ። እኔና እናንተ መንገድ ላይ ነን፣ እንግዶችና መጻተኞች ነን እኮ መንገድ ላይ ነን ወዳጆቼ። ነገሩ እኮ የሚደመደመው እኮ ክርስቶስ ሲመጣ ነው። በቃ ከእርሱ ጋር ስንኖር እኮ ነው። የዓለም ፍጻሜ ሲሆን ነው። እስከዛ እኮ መንገደኞች ነን። ስለዚህ መንገደኛ ሰው የተደላደለ ኑሮ የለው። የተደላደለውን ኑሮ ግን በእምነቱ ይኖራል። ተስፋውን ስለሚመለከት ተስፋ የሰጠው የታመነ ነው። እግዚአብሔር ይመስገን። በሰባተኛ በመጨረሻ ከዚሁ አሁን ከ13 ከቁጥር 13 እስከ 16 ነው እያየን ያለ ነው እስካሁን ድረስ። ሰባተኛውን ሀሳብ ምንድን ነው የምናያባቸው? ለእንደነዚህ አይነት ሰዎች እግዚአብሔር ከተማን ተዘጋጅቷል። ከተማን አዘጋጅቶላቸዋል ነው የተባለው። ይሄ ከተማ ምንድን ነው? በዚያች ከተማ ምንድን ነው የሚሆነው? ምክንያቱም በዚያች ከተማ በሕይወታቸው ከእግዚአብሔር የሆነውን ሁሉ የከበረ መልስን ያገኝላቸው። ሰው መልስ ያገኛል በከበረው ከተማ። እግዚአብሔር ከተማን አዘጋጅቶላቸዋል ተባለ። በዚያች ከተማ በሕይወታቸው እግዚአብሔር ሁሉን ነገር መልስ አድርጎ ያቀርብላቸዋል። ለእኔና ለእናንተም በዚህ ዘመን በእነዚህ ነገሮች የምንታወቅ በእግዚአብሔር ከተማ በዛ ውስጥ በዛ ክልል ውስጥ የምንታወቅ ከሆነ እችስ ምን ማለት ነው? ከአዳማዊ ክልል ውስጥ ወጥተን የት ክልል ውስጥ መጣን? የክርስቶስ ክልል ውስጥ መጣን። ህይወት፣ አዲስ ህይወት፣ አዲስ ዓለም፣ አዲስ ኑሮ፣ የጸጋ ኑሮ፣ የህግ ኑሮ አይደለም፣ የጸጋ ኑሮ። እዚህ ክልል ውስጥ ገባን። አሁን በዚህ ክልል ውስጥ ሆነን ብዙ ውድቀት እኮ ይኖራል። ሰው ሊወድቅ ይችላል፣ ሊያጠፋ ይችላል። ቢድንም አይደለ እንዴ? ሰው ቢድንም በክርስቶስ ሊወድቅ ሊዝል በተለያየ አይነት ሁኔታ እግዚአብሔር የሚያሳዝንበት ነገር ይኖራል። ወገኖቼ ምንም እንኳን ብዙ ውድቀትና ድካም ቢኖረን በዓለም ስንታይ የተናቅን ብንሆን እግዚአብሔር አምላካችን ሊባል አያፍርብንም። በቃ ውድቀታችን ውስጥ እንኳን ምክንያቱም ካላፈረ ከተማን አዘጋጅቶላቸዋል ተብሏል። ሳያፍርባቸው ይዟቸው ይሄዳል። ወደ ከተማቸው የሚያስገባቸው እርሱ ስለመረጠ ነው። እግዚአብሔር ያጸደቀውን ማን ይኮንነዋል? ወገኖቼ በጣም እድለኞች ነን። እግዚአብሔር ይመስገን። በጣም እድለኞች ነን። ግን ፕሊስ በልባችሁ ይሳል። የብሉይ ኪዳን ቅዱሳን ክርስቶስ ከመምጣቱ በፊት እንዴት በእምነት አሻግረው ያልተከሰተ ነገር ነው። ምን ሆነን ነው በተከሰተ ነገር ያላፈረብንን የምናፍርበት? ይልቁንስ ክርስቶስን ገልጠን የዚህን ዓለም መከራና ስቃይ ማሳጠር አይሻልም? ቶሎ ቢመጣልንስ ከእርሱ ጋር ብንኖር አይሻል? ያለ መግለጣችን ገና ብዙ ዋጋ ያስከፈለናል። ወደ ልጆቻችን ይመጣል። ምክንያቱም ወዶ ስለእናንተ ይታገሳል፣ ሁሉ ወደ ንስሐ እስኪመለስ ወዶ ስለእናንተ ይታገሳል ነው የተባለው። የሚታገስ ከሆነ እንዲመለሱ ምን ያህል ባህሪ እንደሆነ ምን ያህል ይቅር ባይ እንደሆነ ተመልከቱ። በመታገስ ውስጥ ግን ዓለም ዋጋን ይከፍላል። መቼ? የፍጥረት ሩጫ
ከክርስቶስ የመውጣት ሩጫ እንዳይሆን ከዛ ይልቅ ቀኖችን አስቸኩሉ እንደተባለ መከራ እንዳይረዝም፣ መከራ እንዳይበዛ፣ ስቃይ እንዳይበዛ፣ አለማመን እንዳይበዛ፣ ክህደት እንዳይበዛ ገልጠን ማቅረብ አይሻለንም? እኛ ሁላችን አፈርንበት፣ ገና ዋጋ ያስከፍለናል። እነዛ ቅዱሳን ክርስቶስ ሳይገለጽ ነበር ይህንን ዋጋ ከፍለው ግን በእምነት አይተው ያለፉት። በዚህ በሆነው ነገር ውስጥ ግን የሚኖሩ የሰው ልጆች አፍረውበታል። በዚህ በዓለም በስሜ ያፈረ እኔ በአባቴ ፊት አፍርበታለሁ ይላል ክርስቶስ። ወገኖች አትፈሩበት፣ በእኔ ይሁንባችሁ። ክርስቶስን አምናችሁ መስክራችሁ እጡ እስኪ አንድ ነገር ወይም ጉዳት ያገኛችሁ እስኪ ደስ እያላቸው ገቡ አይደል ብለው በሰዓት ውስጥ እነዛ ሶስቱ ህፃናት እነ ዳንኤል ከአንበሳ አፍ መንጋጋ ያዳናቸው እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ልጁን ሰጥቶ የወደደ ዓለም ግን ከፋበት። ዛሬ የሚያመኑ ይመስላሉ። ክርስቶስ ባፋቸው አለ፣ በልባቸው ግን የለም። ብዙዎች ናቸው። እናንተ ግን ክርስቶስ እንደዚህ አልተማራችሁትም። ሐዋርያው ጳውሎስ ለጢሞቴዎስ እንደዛ ነው ያለው። እንደተማርነው እንድንመላለስ ይገባል። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እዚህ ላይ እናቆማለን። ከቁጥር 17 ጀምሮ እስከ ቁጥር 19 በሚቀጥለው እናያለን። ይሄ አሁን የምናየው እንዳልኳችሁ እስከ ቁጥር 22 ድረስ የምናየው ሊመጣ ያለውን ዓለም የሚያይ እምነት፣ አሁን በእነዚህ ቁጥሮች ሁሉ ሊመጣ ያለውን ዓለም የሚያይ እምነት ምን እንደሚመስል እና የሰው ልጅ ምን መሆን እንዳለበት፣ ክርስቲያን እንዴት መኖር እንዳለበት ከዚህ ከዕብራውያን ከቁጥር 13 እስከ 16 ባለው ሀሳብ ተነስተን ነው እያየን የመጣ ነው። እንቀጥላለን። ይሄ ክፍል እስከ ቁጥር 22 ድረስ ይዘልቃል። እግዚአብሔር የበለጠ በእውነት እንዲረዳን፣ እውነቴን ነው የምላችሁ፣ እኔ መጣ አለብኝ እንዲረዳን እግዚአብሔር። እህቴ ባለፈው ጥያቄ የጠየቀችው ይሄ ምጥ ስለነበረባት ብዬ አስባለሁ። እንዴት ነው ከእግዚአብሔር ጋር አካሄድን አድርጎ መኖር የሚቻለው በሚል ነገር ውስጥ 3-4 ሳምንታትን ወስደን አይተን ነበር ትዝ ይላችሁ እንደሆነ እና ይበቃናል። እስኪ ግን ፈቃዳችሁ ቢሆን እስካሁን ጥቅሶችን ሰጥቼ ሳይሆን ማብራራው ጀስት ሀሳቦችን ይዤ ነበር ማብራራው እና እስኪ ዝም ብላችሁ ቤታችሁ እንድታነቡ አንዳንድ ጥቅሶችን 1-2-3 ጥቅሶችን ብሰጣችሁ በጣም ደስ ይለኛል። ቁጥር 13 14 16 ነው ያየ ነው። ፊልጵስዩስን ምዕራፍ 3 ቁጥር 20 ይሄ የእውነተኛ ዜግነት፣ ሰማያዊ ዜግነት፣ እውነተኛ መኖሪያ አለ። ምክንያቱም እንግዶችና መጻተኞች መሆናቸውን እንግዲህ ተገንዝበዋል አይደል እንዳየነው። ስለዚህ እውነተኛ መኖሪያና እውነተኛ ዜግነት ያለው መኖሪያ ያስፈልጋል። በሰማይ እንደሆነ ሲናፍቁ የነበረው ለዘላለም የምትኖረው ሰማያዊት ከተማ እንዳለች የሚያሳይ ነው። ፊልጵስዩስ ምዕራፍ 3 ከቁጥር 20 ብታነቡ በጣም ደስ ይለኛል። አይ ቲንክ ይበቃል። እሱን ካያችሁት ሌሎችን ሀሳቦችን አሁን እንዲከፈልባችሁ ስለማልፈልግ ገና የሚሄዱ ሀሳቦች አሉ። በተለይ እስከ ቁጥር 19 የምንሄድበትን ሀሳብ ካየን በኋላ አንዳንድ ጥቅሶችን እነሱ ላይ ከብሉይ ኪዳንም ከአዲስ ኪዳንም አንስተን ለመነጋገር እንሞክራለን። አብዛኛው ብሉይ ኪዳን ላይ የተጻፉ ሀሳቦችን እናያለን። እነዛን ነገሮች
የብሉይ ኪዳኑን ሐሳብ ወደ አዲስ ኪዳኑ ሐሳብ አምጥተን አጣምረን እናየዋለን። እስከዛው እግዚአብሔር ሰላም ያቆየን። እግዚአብሔር ይባርካችሁ። ያስተማረን አምላካችን ስሙ የተመሰገነን። ተባረኩ።